አጭቅጭቀኝ የራስ ጉዳይ ልጅቷ ስለማከብራት ማሜ እንዳያስቀይማት እንዳይሄድባት የማሜን ባህሪ ስለማቀው ሜቢ አዝኜላት ሴት ናትና ከፈልኩላት አንድ ነገር ነው። ከዛ ውጪ ሁለቱን ከኔ ጋር እኔና እሷ እኔ እኮ አዝኜላት እንጂ ታዲያ ባላዝንላት አበድራት ነበር እንዴ? ዝም ቁጭ ብያለሁ እንደማንኛውም ሰው እና ገባኝ። ተመልካች ነው እንጂ ነው የማገኝ። ሴትዮዋ ጊፍተር ስላላት የተሰጣት ስለነበረ ጊፍት አበደርኳት። ጌሟ እንዳይበላሽ አለቀ። ከዛ ውጭ እናቴ ተኝታለች ትጨነቅ። ዩኒቨርሲቲ ነው መሰለኝ የተስማማችሁት ዩኒቨርሲቲ ወደ አንበሳ ወረደ። ከአንበሳ ወደ 25,000 ብር ወረደ። ከ5,000 ብር ደግሞ እናቴ ትላክል ብላ አወረደች። ሶ በማል የተጨቃጨቃችሁ ነበር፣ ልትጣሉ ነበር፣ ደግሞ ጣልታችሁ ነበረ። ሶ እኔ ጣልቃ ገብቼ ጠይቂያችኋለሁ። ሳልክ እኮ ነው ከላኩት በኋላ ነበረ ብጠይቃችሁ። ኦኬ አንተንም ጠይቄ እሷንም ጠይቂያት እሺ ብላችሁ ተስማምታችሁ ነው አይደል? እሺ አንተም ኦኬ ትክፈልልሽ ብላ እሷም ኦኬ ክፈልልኝ ልክልሻለሁ ብላኝ ነው የላኩት አይደል እንዴ? ምንድነው ሻሻ ተጀምሮ ነው ቲክቶክ ላይ? ይሄን ግን ባለችበት ማውራት ጥሩ ነው። እሷ ማሚ ሼር አድርጋለች እኔ እኮ ላይቭ ነው ተደብቀ ካላማዋት ዩኒቨርሲቲ ታወርዳይተሽ ሄደሽ አንበሳ ወርድሽላት ባለፈው እኔ እሷ ዩኒቨርሲቲ ማሚ አሁን እዚህ ጋር ልንጣላ እኔ እናንተ ልንጣላ ነው። ማሚ ዩኒቨርሲቲ ከማውረዷ በፊት ነው አንበሳ ሴትዮ ለጆን ዳንኤል አንበሳ ዩኒቨርሲቲ ታወርድላት አይተሽ የሮቴሽ እድሜ ልክ ደሜ ስታፈሺ እንደ ነጭ ቅማል ደሜን ስትጠጪ የነበር ሴትዮ በኔ እየሸቀልሽ ገባል። እኔ ደሜን እያፈሰስኩልሽ አንድ ቀን ለኔ አንበሳ ወርደሽ ማታቂ ሄደሽ አንበሳ ወርድሽላት። ትላንት መጣሽና ደግሞ 25,000 ብር ከፈልሽላት። ማነሽ አንቺ? who are you? ስተትሽን ሙሰጂ ተቀበይ። ቲክቶክ ላይ ተጀመረ ምናምን ጅልነትሽን ፋራነትሽን ነግሬሻለሁ እኮ ገባሽ። ከዚህ በፊት ምን አንቺ በጣም የዓለማችን ሞኝ ነሽ። ዲቦራና ሄለን አንድ ክፍል ሶስታችሁ ብትኖሩ እንዴት ተከፋፍሉ? ከዚህ ቦታ ያለው ይሄ ርስት የኔ ነው ይሄ የኔ ነው ይባባላሉ አልኩሽ። አይገባሽም እንዴ አንቺ? ወይ ንቂ ወይ ጥፊ ሄደሽ ገጠርሽ ሄደሽ እዛ ኩበትሽን እዛ እየለቀምሽበት ሽለቅለቂ ወይ ነቃ ብለሽ ነቃ ድንገት ብለሽ እንደኛው ወይ ሂደ ተቀጣላት ወይ ምናምን በጣም ያቺ ሴትዮ በሐቅ መንገድ እንሄድባታለን። ነውር ነው ማሜ። አንደኛ ነገር እኔ እኮ የራሴ ላይ ባለኝ ኦኬ ላይ ከፍቼ ማውራት እችላለሁ። ላይክ የሐሰት ወሬ አታውራ። ሳሮን ገና እንደመጣች ነው አንበሳ ያወረድኩላት። አዳዲስ ሰዎች ሲመጡ እኔ አበረታታለሁ። በቃ አፍክ እንዳከፍት ያላየውን ያልሰማውን ነገር ማለት ነው። የሌለ መረጃ እዚህ ጋር መጣ አዘባልድ። ኦኬ አትቀባጥር ማሜ። አንደኛ ነገር ተረጋጋ። እኔ አንበሳ ያወረድኩላት ኦልሞስት ወር አልፎታል። ጠይቃት አምጣ እዚህ ጋር አምጣት ሳሮን። እኔ አሁን ስላንበሳው ማንሳት አልፈልኩም። አንተ አንሳብኝ ስላንበሳው። እኔ ሰጠው ማለት አልወድም። ከሰጠው በቃ ሰጠው አለቀ። እንዲወራልኝም አልፈልግም፣ እንዲጨበጨብልኝም አልፈልግም። የሰጠዋት እኔ ኦልሞስት ወር ሊያልፈው ነው ሂጅ የሰጠዋት ለሳሮን አንበሳ። ሰጠው ቢዝ ጋር ማውራት አለብን። እሷ ለጆን ዳንኤል የሰጠችው 2 ሳምንት አይሞላውም። ለምን መረጃ ወደፊት ወደ ኋላ ታደርጋለህ? ለምን ወደ ኋላ ወደፊት ምን ታደርጋለህ? ለምን የምትቀባጥረው? ለምን ያልሆነ ነገር እዚህ ጋር የምታወራው? ነገር አታነካከው እንጂ እዛው ጨርሽ ችግር የለም። በቃ ካንተ ጋር ማነካካዋለሁ ቢኮዝ ካንተ ጋር ስለተጫወተች ነው ያበደርኳት። ስለዚህ ቀባት እዚህ ጋር ገስት ላይ ጥራት እኔና እሷ እንነጋገራለን። ያበደርሽው እንደውም ጠላቴ ነሽ አንቺ። በዛ ሰዓት ጌሜን አበላሽሽብኝ። ገባል ቀልድ ነው ያዝከው ማሜ። አላህ ምስክሬ ነው። ጌሜን አበላሽ አንበሳ መበላበት መተሽ 5,000 ብር። በነገራችን ላይ አንተን እኮ እዚህ ጋር የምጠይቅሽ ራሱ ወስ አድርጋለኝ። ቆይ እዚህ ጋር መጥቼ ገስት የምጠይቅህ የጻፍሽልኝ እኮ አለ እንዳለ ማሳየት እኮ ይቻላል። ራስሽ ነሽ እኮ የመጣሽው ራስሽ ነሽ የጻፍሽው ማሜ። የጻፍኩት ልስጥላት ነው ያልኩኝ። ልስጥላት ታዲያ ችግር አለ? ላበድራት ችግር አለ? ላበድራት ማለት እሺ እዚህ ጋር እንዴ ከቻልክ ራስክ ሚዩት አድርጋ ተከራከረኝ። ካልቻልክ ደግሞ እኔ ላውራ። ጸጥ ብላ አዳምጥ። ኦኬ እዚህ ጋር ያላችሁ ሰዎች ማለት ነው ማሚን የምትጠይቂው መጀመሪያ እሷን ጠይቂ። እሷ ራሷ ቮይስ አድርጋለች። ቮይሱን ሰምቼ ስለመጣው ነው እዚህ ጋር እሱን የጠየኩት። እሱን ሄደሽ ጠይቂው ስላለችኝ ነው እሱ ጋር የመጣሁት። አላልኩም ትበል አመጣለሁ ቮይሱን ያለችው ማለት ነው። እሷ ራሷ ቮይስ ልካልኝ አገኘኋት። ቆይ አንዴ ያስሚን ቮይስ ላይ ምን አለችኝ? ማሚን ሄደሽ ብርሽን አስመልሽ አልተቀጣልኝም ስትለኝ ደወልኩላት። ኦኬ ሳሪ አንቺና እሱን የተጫወታችሁት እኔ ምን አገባኝ እዚህ መሀል። በሰዓቱ እሺ ብለሽ ሰጥቼሻለሁ። ብሩ ብዙ ብር ሆኖ አይደለም ግን ዞሮ ጌመር ነኝ። ሲቀጥል ደግሞ
እንትን ማድረግ መጭበርበር አልወድም። እኔ ለሰው አስቤ ሲሰጥ ደስ ይለኛል። ታውቁኛላችሁ፣ እርዳታ ላይ ምናምን ስሰባሰብ እሰጣለሁ። ለማሚ አንበሳ ላላወርድ እችላለሁ። ቢኮዝ አይገባውም። እኔ አንበሳ ለሱ እርዳታ ቦታ ላይ እጅ ግን ልሰጥ እችላለሁ። ጊፍቴን ኦር ደግሞ ለሚያስፈልጋቸው ሰዎች ብሬ ልሰጥ እችላለሁ። ግን እያወኩ ስጭበረበር ኦር ሙድ ሲያዝብኝ ቁጭ ቢያ ላይ ራሷ ቮይስ ላከችልኝ። አልሰጥሽም፣ ሄደሽ ተቀበይ ከሱ፣ እሱን አስመልሽ፣ እሱ ጓደኛሽ ነው ስትለኝ ጓደኛ አይደለም ቲክቶክ ላይ የማውቀው ሰው ነው። ስለዚህ እባክሽ ብሬ ነው ከሱ ሄደሽ ተቀበይ አለች። ለማሜ ግሩፕ ላይ አድርጌ ደወልኩለት፣ አላነሳልኝም ማሜ። እሺ አልኳት። ሳሪ ግን አንቺ ሄደሽ እሱን ጠይቂው፣ እኔ ሄጄ ከምጠይቀው አንቺና እሱን ተስማምታችሁ ተጫወታችሁ ጠይቂውና እምቢ ካለሽ ድጋሜ እኔ እጠይቀዋለሁ አልኳት። ከዛ ትደውልህ አላቅም ከሱ ተቀበይ ብላ ስቃ ምናምን የዘጋችሁ ስልኩን። ኦኬ ስለዚህ ለዛ ነው አንተ ጋር የመጣሁት። ከሷ ጋር ሳልጠይቅ አይደለም አንተ ጋር የመጣሁት። አሁን እኔ እንደው ማለት ለምን ራስሽን አታጠፊም አንቺ? እኔ ለ5 ብር ራሴን አጠፋለሁ። እሷ ራሱ እኮ ስትርበተበት ስላየኋት እኮ ነው የሰጠሁላት። ቆይ ስትንቀጠቀጥ ስላየኋት ነው። ሴት ስለሆነች እኔ ሴት ስለሆንኩ በሷ ቦታ ሆኜ ስለማውቀው ነው የሰጠሁላት። እቺ ስልባቦት ተራ ሴት እንዴት ሙርት ይዝብሻለች? ሲጀመር ወይ ማሜ አሁን እዚህ ጋር ቀልድ አይደለም የሚመጣው። ጥራት ሳሮንን ሼር አድርግላት። ህዝቡ እያየ ነው ብር የሰጠሁላት። ህዝቡ እያየ ነው ብር የሰጠሁላት። ህዝቡ እያየ ደግሞ አልሰጥሽም ብላ ከከዳችን ይመጣል። ሄለን የዋነት የምትሉ ሄለን እኮ የዋነት አይደለም፣ ይሄ ፋርነት ነው እኮ። በጣም መመስገን ያለባት ልጅ ጭራሽ ተሰድባ ስላመነቻት ነው። በጣም አምኛት ነው ብር የሰጠኋት ማሜ። እሺ ፋራ ነኝ በቃ። እሺ አንቺ እኮ መመስገን የነበረብሽ ቴንኪው መባል የነበረብሽ ሴት ነሽ። ቢገባትማ ቴንኪው ማለት ነበረባት። ቢገባት ግን አልገባት። ጭራሽ አሁን እኮ ነው የምታወሪው። እኔ እኮ ሳሪ ላንቺ እኮ ያለ ቅጣት አንበሳ አወረድኩልሽ ልጅ ነኝ። ሳሪ ቆይ አንዴ ማሜ፣ ሳሪ እኔ ላንቺ ገና እንደመጣሽ አንበሳ የሰጠሁሽ ልጅ ነኝ። ችግር የለብኝም። አንበሳ ማለት አሁን የላኩልሽን 2 እጥፍ ማለት ነው። ያበደርኩሽን 2 እጥፍ የሰጠሁሽ ልጅ ነኝ። ስለዚህ ብትቺ ቴንኪው ብለሽ መመለስ ነው። ባትቺ ደግሞ ማሜ ጋር ተጨርሰሽ ብሬ ለኔ መላክ ነው። አለቀ። አንድና አንድ ነገር። እሷ ጌምሽን ተጫውተሻል። ከዛ ብር በላይ አገንተሻል፣ ተጠቅመሻል። የተጎዳሹ ነገር የለሽም። እኛ ዘላለም አለማችን ነው። ትናንት ስትቀጭ የነበረውን ቅጣት ሁሌ የምንቀጣው ቅጣት ነው። ተጠቅመሻል። ተቀጣሽም አልተቀጣሽም፣ እሱ ተቀጣልሽም አልተቀጣም፣ ተጠቃቅማችሁ ነው የተለያያችሁት። ከዚህ ጋር ግን እኔ ምንም በማገባኝ መጎዳት የለብኝም። እዚህ ጋር ደግሞ ማማ የመለከተውም ሁሉም ምናምን ምትሉ ሰዎች ተታልያ አይደለም፣ ተጭበርብሬ እኮ አይደለም። ህዝብ ፊት እኮ ነው የሰጠኋት። ሳሮን መጠየቅ አለብሽ የምትሉ ደግሞ እብድ ማዳመጥ ካልቻላችሁ ድጋሜ ደጋግማችሁ ጆሮአችሁ ጥረጉት፣ አጽዱት ጆሮአችሁ። ሳሮንን ጠይቃት፣ ማሜን ጠይቄ ስላለች ነው እዚህ ጋር የመጣው እኮ እያልኳችሁ ነው። ቮይስ ላሰማ ያለች ገብቶናል እኮ ሄለን፣ እኛም እናውራ። ቆይ ገብቶናል። ምንድነው ታዲያ ኮሜንት ላይ ሳሮን ጠይቀት የሚሉ ቮይስ ላሰማ ጠይቀታለሁ። እሱን ጠይቂ ብላኝ ነው። እብድ ናችሁ። ይኸው ሄለን፣ አሁን አንቺና ማሜ ነው የምትጠይቁት። ኮሜንታተር ዝም ብሎ ነው የሚያወሩት፣ ወሬውን ለማጋጋል ነው የሚወሩት። ገባሽ? አንቺና ማሜ እንደማይሰጠኝ አውቃለሁ። እርስ በርስ አይሰጠኝም። ቢኮዝ ተቀጥታለች ነው ብር የሰጠሁት። ማነው ተቀጥታለች ያለባት ማሬ? እሷ ግዴታ መስጠት አለባት። ሪካርድ አለ ግዴታ እኮ። ለዛ እኮ ነው የምጠይቀው። ሼር አድርግላት እኮ ያልኩት እኮ ነው እኔ እሱን። አዎ ግዴታ ነው። ሄለን አምናታለች። እኛ ሄለን ለምን እሷ ጌመር ስለሆነች ነው። ጌሙ በጣም ጣፍጦ ነበር ስትጫወቱ የነበረው እና እንዳይበላሽብህ አንተም ስታገኝበት ነበረ። በቃ ጥቅሙ ለሁለታችሁ ነው። በቃ ከዛ ምን አለችኝ? አበድር ስላት ነው እኔ እዛ ስጡልኝ ስትይ ነው እኔ ሰምቼ ስጡልኝ ስላልሽ ነው ላበድርሽ ብዬ የገባሁት ገስት ስላት፣ አንደኛ በእኔ በኩል መጠሽ በእኔ በኩል ገስት አልገባሽም፣ በሱ በኩል ገብተሽ ነው እየጠየቅሽ አለችኝ። እንዴ ምንድነው አሁን እዚህ ጋር ልዩነቱ? በሷን በኩል ገስት ገባው፣ በሱም በኩል ገስት ገባው። ዝሮ ድምጼን ትሰማለች እሷ። አንደኛ ኦኬ። ሁለተኛ ነገር ደግሞ እኔ ስጡልኝ አልኩ እንጂ አልበደርም፣ መበደር አልወድም አለች። እኔ ደግሞ ጌመር ነኝ፣ ላበድርሽ ነው አልኳት። ህዝብ እየሰማ አበድርኝ አለች እሷ ራሱ። ስለዚህ ከተበደርሽ በኋላ መበደር አልወድም ምንድነው? ካበደርኩ በኋላ እኔ መበደር አልወድም፣ በነፃ ነው እጇ እንዴት እንደተንቀጠቀጣ አይተሻል። ማንም ቢሆን ቢኖረው ይሰጣታል። በዛን ሰዓት እንዴት ልጅቷ እንደተርበተበተች እኔ ነኝ እኮ ስለተርበተበተች እኮ አዲስ ስለሆነች ሪፖርት ምናምን ተብሎ ኮሜንቷ ላይ ሲጻፍ ኦሮን ነገር ገስ እየገቡ ሲያወሯት
ደንግጣለች፣ ተርበትብታለች። ለዛ ነው ያሳዝናኝ ጣልቃ የገባው ሴት ስለሆንኩ እኔም በእሷ ቦታ ሆኜ ስለማውቀው ብዙ ነገር ማለት ነው። ሚዩት አድርጋለሁ። ማሚ አውሩ ስትመጣ እኔ ሚዩት አንስቼ አወራለሁ። ካልመጣችና አይ አልሰጥሽም ካለች ግን በህዝብ ፊት ውስጥ ላይ ዋትሳፕ ላይ ሳይሆን እዚህ ጋር ህዝብ ፊት መጣ አልሰጥሽም ሄለን በቃ ሰጠሽልኝ አላመሰግናለሁ አልሰጥሽም ትበልና እዚህ ጋር ገስት መጣ ትናገር። እዚህ ጋር ገስት ሰው እየሰማ ማለት ነው። ቆይሽ ልደውልላት። ይሄ ጭራሽ ከተከራከረች እቺ ሴትዮ በቃ ይሄ አካውንቷ የመጨረሻ ሆነ ማለት ነው። አይ በጣም እየተመታባት ነው። ጠፊ ሆነች። ዳሜጅ ነው የምናደርገው እንዴ? እንደዚህ አይነት ሰፋት አለ እንዴ? እንደማንም ጌመር ትቀጣለች። በቃ ዘረፋ ነው እኮ ስትደውይ ደግሞ ተበደረች። ታዲያ ራሷ ናታ መክፈል ያለባት አይደል እንዴ ማሚ? እኔ ማስቀየም ያለብኝ አንድ ውሽማው አለ። ቆይ እሱን ነው የምንረዳው። እስኪ ለሱ ደውልለት። ማሚ ምን አገባው? አይ ራሷ ናት መክፈል ያለባት። ዑመር ነው ማሚ ዑመር ነው። እኔ ለሱ ነው የምደውለው። ሴታ ደውልለት። ሄሎ ሰላም አለይኩም ማር። ወአለይኩም ሰላም። ለልጅቷ ለምንድን ነው ብር ማታስገባላት ዑመር? የሄለንን ብር አንድ ላይ አይደል የምታወሩ? ምን ሽማው አይደለ እንዴ? ቅጣት እኔ ላይ ይኑር አይኑር ከዛ ይሄ ከብር ከተበደረችው ሰው ጋር ህይወት ጋር የሚገናኝ ነገር ነው እንዴ? አቦ